ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምናችሁ እንደምንከረማችሁ። ወንድም እፎይ እንኳን ደህና መጣ። እንኳን ደህና ቆየኝ። አድማጮቻችንንም ሰላም ብያለሁ። መልካም እንግዲህ ሰሞኑን የሙስሊሞች አዲሱ የውሸት የማሰራጫ መንገድ የሆነው በየመንገዱ የመስበክ ልማድ አለና አንድ ወንድማችን ሶስት የተለያዩ ነገሮችን በአንድ ጊዜ ሲዋሽ ተገነዘብኩና እሱ ላይ ሪያክት እንድንሰራ ቪዲዮ ልኬልህ ነበር። እንዴት ነበር? አብረን እናየዋለን። የተለያዩ ቪዲዮዎች አሉ የሚዋሹባቸው፣ ግን እስኪ ለዛሬ የዋሹበትን አንድ ቪዲዮ አደባባይ ላይ ወጥተው እንዲህ እንባላለን ግን አይደለንም አይነት ህዝብ አይምሮ ውስጥ ለመግባት የተደረገ ትግል እንመልከተውና ምላሽ እንስጥ። መልካም እንግዲህ ከዚህ ቪዲዮ ላይ 3 ጥያቄዎችን አወጣልሃለሁ። እነሱን አብራርተህ ተመልስልኛለህ ብዬ አስባለሁ። ወደ ቪዲዮ እንመለስ። የእስልምናን እውነታ እንዳትገነዘቡና እንዳታዩት በእስልምና ላይ ብዙ የውሸት ትርክቶች ተተርኮባቸዋል። እስልምና አራጅ ነው፣ ነቢዩ መሐመድ ናቸው ያስጀመሩት፣ ሴቶችን ይበድላል። መልካም እንግዲህ ይህ ወንድማችን መንገድ አደባባይ ላይ ታክሲ ተሰልፎ ህዝብ ላይ እየጮኸ ምንድን ነው የሚለው? እስልምና አይበድልም፣ እስልምና ነቢዩ መሐመድ አይደለም የጀመሩት፣ እስልምና ለሴቶች ቋሚ ነው ይላልና የመጀመሪያው ጥያቄ እውነትም እስልምና እሱ እንደሚለው አራጅ አይደለም ወይ? በዳይ አይደለም ወይ? ከቁርአኑ ከአዲሱ አንጻር ምን ይላል? አራጅ አይደለም ሲል ራሱ ቤቱ ደግሞ ቪዲዮን ሲሰማው ክትክት ብሎ የሚስቅ ይመስለኛል። አንድ ሙስሊም ካፊርን በመግደሉ አይጠየቅም ማለት ካፊርን ገደልክ ተብሎ ሲኦል አይገባም። ይሄ ታመነ ነው። ግን ገዳይ አይደለም አራጅ አይደለም ለሚለው አንድ አዲስ እንመልከት እስቲ። ከሳሂህ አልቡኻሪ በአማርኛ ከተተረጎመ ነው። ተጅሪድ ከሳሂህ አልቡኻሪ የተውጣጡ ሀዲሶች ባጫጭሩ የታተመ ነው። አሳታሚ ነጃሺ ነው። ገጽ 79 ላይ አንድ ታሪክ እናገኛለን። ታሪኩ በመዲና የነበሩ ወደ መሐመድ ጋር ይመጣሉ ሰዎች እና እነኛ ሰዎች ብዙ ናቸው። በጣም ተቸግረው ነበረ፣ ታመው ማለት ነው። የሚበላ የሚጠጣ ሲጠይቁት ሂዱና የግመል ሽንት ጠጡ አላቸው። ከዛ የግመል ሽንት እንደ እስልምና ደግሞ ያሳብዳል፣ ሳይንሱም ጤናማ እንዳልሆነ ይታመናል ማለት ነው። የግመል ሽንት ጠጡ። ከዛ በኋላ ይምሯቸው ተነካ። ግመሎቹን ሰረቁ፣ እረኛውን ገለው። ከዛ መሐመድ ምን አደረገ መሰላችሁ? ሰዎቹን እንዲከታተሏቸው ላከ። ቀትር ላይ ተይዘው መጡ። ተያዙ ሰዎች። እጅና እግራቸው እንዲቆረጥ አዘዘ። ተፈጸመ። እጅና እግራቸው ተራ በተራ 4ቱም ክንፎቻቸው እንዲቆረጡ ተደረገ። ተፈጸመ። አይኖቻቸው በጋለ ብረት ተተኮሰ። በምን? አይኖቻቸውን በጋለ ብረት አግሎ አይኖቻቸውን ተኮሰው። ሐራ በተባለ ቦታም እንዲታገቱ ተደረገ። ውሃ ተጠየቁ፣ አልተሰጡም ይላል የራሳችሁ መጽሐፍ። ስለዚህ እስልምና ገዳይ አይደለም አራጅ አይደለም የምትለው ስለ የትኛው ምህረት ነው የምታውቀው? የኔና የናንተ ጌታ ግን በመስቀል ላይ ሆኖ ለሚወጉት ምህረትን የለመነ ለሚገሉት ይቅርታን የሰጠ ከሱ የተማረው እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ከ54 ጀምረው ሲወግሩት እንኳን የሚሰሩትን አያውቁምና ይቅር በላቸው ያለ እንደዛ አይነቶችን የምንከተል ነን እኛ። በእስልምና ውስጥ ይቅርታ ሆነ ምህረት የለም። ይገደላል ነው። ለምሳሌ መሐመድን መናገር እጅና እግር ያስቆርጣል፣ ያሰቅላል። ክርስቶስ ተናገራችሁኝ ስለተናገራችሁኝ ትሰቀላላችሁ አይደለም ያለው። ለሰደቡት፣ ለሰቀሉት፣ ለተፉበት፣ ለሰደቡት ምህረትን ነው ያደረገላቸው። በእስልምና ግን ሙሐመድን መናገር ሐሰተኛ አስተማሪ ነው ማለት እጅና እግራችሁ እንዲቆራረጥ ያስደርጋል። ማስረጃ ሱረቱ መኢዳ 5ኛው ሱራ ቁጥር 33 ላይ ሙሐመድና አላህን መናገር እጅና እግር እያፈራረቁ መቁረጥ ወይንም ደግሞ ከሀገር ማባረር ወይንም ደግሞ መስቀል ወይንም አንገታቸውን መቅላት ነው ይላል።
ስለዚህ ሙሐመድን መናገር እንደዚህ የሚያስደርግ ከሆነ ስለ የትኛው ገዳይ አይደለንም ነው የምታወሩት? በተመሳሳይ ሱራ 8 ቁጥር 12 ላይ ካፊሮችን ምን አድርጓቸው ይላል? አንገታቸውን ጭንቅላታቸውን ምቱ ይላል። አንገትና ጭንቅላት ከመታ ቀንጥሰው ነው ቀንጥሰው እያለ አይ እስልምና ምናምን አያስኬድም። ከእስልምና የወጡትንስ ምንድን ነው የሚለው ሙሐመድ? ሱናን አናሳይ 459 ላይ ማንኛውም ሰው ከእስልምና ከወጣ ግደሉት ነው የሚለው። ከዚህ በላይ ገዳይ ሃይማኖት አለ? ከዚህ በላይ ምንድን ነው የምትፈልጉት? አይ እስልምና ፍትሃዊ ነው ምናምን ብለህ ለምን አታስተባብሉ፣ አትዋሹ። ሃይማኖቱ ካሸማቀቃችሁ ካፈራችሁበት መውጣት ነው መልቀቅ ነው። በትክክል እንግዲህ ሁለተኛ ላነሳለው የወደድኩት ጥያቄ ምንድነው? እስልምና እኛ ሁላችንም እንደምናውቀው በ7ኛው ክፍለ ዘመን እንደተጀመረ እናውቃለን። ሙሐመድ አልጀመረውም እያለ ነበር ሲሰብክ የነበረውና እዚህ ላይም ከማስረጃዎች ከመጽሐፍ ከቁርአን ከሐዲሶች መልስ እንድሰጥበት ፈልጌ ነበር። ያ እስልምና እንግዲህ እንደሚታመነው ሙሐመድም እንደሚያምነው ሱራ 6:63 ላይ በል እኔ የሙስሊሞች መጀመሪያ ነኝ እንድል ታዝዣለሁ ይላል። ሱራ 39:12 ላይ በተመሳሳይ እኔ የሙስሊሞች መጀመሪያ እንድሆን ታዝዣለሁ ይላል። እኛ አይደለንም ያለው። ሙሐመድ ምን ይላል? ሙሐመድ እስልምና መቼ ነው የጀመረው ብትለው እኔ እኮ ነኝ የሙስሊሞች መጀመሪያ ይልሃል። እኛ አይደለንም። እኛ ብቻ ሳንሆን ያልነው አስቀድሞ ማን ነው ያለው? ሙሐመድ ራሱ እኔ የሙስሊሞች መጀመሪያ ነኝ ይላል። ዛሬ መጡና ሙስሊሞች ከሙሐመድ በፊት እስልምና ነበረ ሙስሊሞች ነበሩ ይልሃል። ሙሐመድ ወይ ከአንተ በፊት ሙስሊም ነበር ወይ ብትለው ምንድን ነው የምታወራው? እኔ ራሱ የእስልምና መጀመሪያ ነኝ። እስልምና በ5 ነገር ላይ ተመስርቷል ይልሃል። እነሱ ምንድን ናቸው ስትለው የመጀመሪያው ሻዳ ነው። ሻዳው ደግሞ በአላህ ማመን በሙሐመድ መልእክተኝነት ማመን ነው ይልሃል። ታዲያ ሙሐመድ ነቢ ከመሆነ በፊት እስልምና የለማ መሰረቱ ትለዋለህ። አየህ፣ እስልምና የተመሰረተው በሻዳውና በሙሐመድ ከሆነ 5 መሰረቶች ካሉት ሙሐመድ ባልነበረበት ላይ የእስልምና መሰረት ሊሆን አይችልም ማለት ነው። ሙሐመድ አገኘኝ። ስለዚህ የሙስሊሞች መጀመሪያ ነኝ ደጋግሞ ተናግሯል ሙሐመድ የሙስሊሞች መጀመሪያ ነኝ በማለት እንዲሁም ደግሞ ሻዳውን መሰረቶቹ ነው 5ቱን ስታያቸው መቼ እንደተጀመረ ግልጽ ያደርግልሃል። ከምንም በላይ አንድ አዲስ ላይ የተናገረው አለ። እሱን ሜቢ ላውጣልና ላንብብልህ። ሳሂህ ሙስሊም 855 ላይ እንዲህ ይላል We are the last but we would be the first on the day of resurrection. እኛ የመጨረሻዎቹ ሰዎች ስንሆን ወይም አማኞች ስንሆን በትንሣኤ ቀን ግን የመጀመሪያዎቹ ነን አለ። And we would be the first to enter paradise. በገነት በመግባት ደግሞ የመጀመሪያዎቹ እንሆናለን አለ። But that they were given the book before us and we were given after them. ለነሱ ከኛ በፊት መጽሐፍ ተሰጥቷቸዋል እኛ ደግሞ ከነሱ በኋላ። They disagreed and Allah guided us right on whatever they disagreed regarding the truth. እነሱ ተለያዩ፣ እነሱ በተለያዩበት ላይ እኛን ደግሞ አላህ መራን አለ። And it was this day of theirs about which they disagreed. የተለያዩበትም የተከራከሩበትም ቀን ይሄ ነበር አለ። But Allah guided us to it. እኛን አላህ መራን አለ። That is Friday for us. ለእኛ አርብን ሰጠን አለ። The next day is for the Jew. ቀጣዩ ቀን የአይሁዶቹ ነው አለ። The day following for the Christians. ቀጣዩ ቀን ደግሞ የክርስቲያኖቹ ነው አለ። ስለዚህ መጽሐፍ ለነሱ አስቀድሞ ተሰጣቸዋል። ለማ ለአይሁዶችና ለክርስቲያኖች ማለት ነው። ከዛ በኋላ ግን ለእኛ ተሰጠን። እነሱ ከኛ በፊት መጡ፣ እኛ ከነሱ በኋላ መጣን አለ። አየህ፣ እስልምና መቼ ነው የመጣው ስትለው ምን ሆነዋል? እነሱ እኮ ከኛ በፊት መጽሐፍ ያላቸው ናቸው። እኛ እኮ በኋላ ነበርን፣ በኋላ የመጣን መጽሐፍ የተሰጠን በኋላ ነው ይልሃል ማለት ነው። ስለዚህም ደጋግሞ ሱራ 39:12 ላይ እኔ የሙስሊሞቹ መጀመሪያ ነኝ ይላል ማለት ነው። መልካም እንግዲህ በቂና አጥጋቢ ምላሽ ሙስሊሞችም ክርስቲያኖችም እንዳገኛችሁ በማመን
የመጨረሻ ጥያቄ ለአንተ ላስቀድም። ምን ይላል በንግግሩ ላይ ልጁ ሴቶች በእስልምና አይበደሉም፣ እንደዚህ ይበደላሉ እየተባላችሁም አይምሯችሁም ተሞልታችኋል የሚል ሀሳብ ነው ይዞ የመጣውና እኛ እንግዲህ በተለይ አንተ በማስረጃ ረዥም ጊዜ አብዛኛውን ጊዜ በዚህ ዙሪያ ላይ ሰርታልና ዛሬም እንደው አጥጋቢ መልስ ስጣቸውና እንዲቀበሉት ለማድረግ እንሞክር። ያ ሴቶች በእስልምና አይበደሉም የሚል ምን ያለበት ምን አይችልም ይባላል እና ህመሞቹን ስለሚያውቃቸው ነው። መረጃ እነኚህ ማምጣት ስለማይችል በእንደዚህ አይነት ሁኔታው ላይ በመፈከር አደባባይ ላይ ወጥተው በማዋሸት ሰዎችን ለማሳመን ይሞክራሉ። በእስልምና ሴት ልጅ መሪ መሆን አትችልም። መሪ መሆን አይፈቀድላትም። መሐመድ ተጠይቆ ሴት መሪ መሆን ትችላለህ? በሴት የምትመራ ሀገር ወዳቂ ነች ብሏል። ሴት መምራት አትችልም። ንግስት መሆን አትችልም። ጦር መሪ መሆን አትችልም። ኢቭን ሴት ልጅ ብቻዋ 100 ኪሎ ሜትር መሄድ አትችልም፣ ያለ ወንድ ማለት ነው። ወንድ ማለት ወይም ባሏ ወይም አባቷ ወይም ወንድሟ፣ እንደዚህ ካልሆነ ማገባት ካልሆነ በስተቀር መሄድ አትችልም። ከአባቷ ከወንድሟ እና ከባሏ ጋር ነው መሄድ የምችለው። በዚህ መጠን ከቤት መውጣት አትችልም ብሎ ጠፍንጎ የያዛት አስተምሮ አይ ሴት ልጅ መፍት ምናምን ምንድን ነው የምታወሩት እናንተ? ምንድን ነው የምትሉት? መጽሐፍ ቅዱስ እኮ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁሉ እኩል ሰው ነው የሚል ውስጥ ያለና በእስልምናው ግን ሱራ 4:34 ላይ አላህ ከፊሉን በከፊሉ ላይ ያበላልጧል። ይኸውም ወንዶች ለሴቶቻቸው ገንዘብ በመስጠት ነው ይልና እነኛ ማመጻቸው መፈሩትን ያመጹትን አይደለም ማመጻቸው መፈሩትን ገስጿቸው በመኝታ ተለያቸው ምቷቸው የሚል አስተምሮት ውስጥ እኮ ነው ያላችሁት። ሴት ልጅ እንደ አህያ በ21ኛው ሴንቸሪ ላይ እንኳን ሳይቀር ትመታ የሚል መለኮታዊ ትእዛዝ አለ ብለው የሚያምኑ ናቸው። ከምንም በላይ ደግሞ አስገራሚው ፓርት ሱራ 4:20 ላይ በሚስት ቦታ ሚስት መለወጥ ብትፈልጉ ለምትለወጠው ገንዘብ ስጡ የሚል እንደ ቁራሌ ዕቃ ሚስትን ልዋጭ እያልክ ምን ለውጣት። እንዲሁም ደግሞ ሱራ 4:3 ላይ ለወንዱ 2:2 3:3 4:4 ማግባት ትችላለህ ብሎ የሚያስተምር ነው። እንደዚህ አይነት አስተምሮት ውስጥ ተቀምጦ አይ ሴት ልጅ እኮ ትከበራለች በእስልምና ማለት አሳፋሪ ነው። አንድ ጥቅስ እንመልከት እስቲ። መሐመድ ደግሞ በዚህ ጉዳይ ላይ ምን ብሏል በሴቶች ላይ የሚለውን ሳሂህ ቡኻሪ 26:58 ላይ ናሬትድ አቡ ሰዒድ አልኩድሪ እንደተረከው the prophet said ነብዩ እንደዚህ አለ isn't the witness of a woman equal to half of that of a man የሴት ልጅ ምስክርነት የወንድ ግማሽ አይደለምን ብሎ ጠየቀ። the woman said ሴቶችም እንደዚህ አሉ yes በሚገባ ነው አሉ። he said this is because of the deficiency of a woman's mind ይህ የሴት ልጅ የአይምሮ ጉድለት ምክንያት ነው አለ። እና ሴት ልጅ አይምሮ ጎዶሎ የሚል እናትህ ዘገምተኛ ነች፣ እህትህ ጎዶሎ ነች፣ ሚስትህ የአይምሮ ጎዶሎ ነች እንደዛ ብሎ የሚያስተምር አስተምሮት ውስጥ ተቀምጠህ አይ ሴት ልጅ አልቋል አክብሯል ምናምን ትልቅ ቦታ ሰጥቷል ብትል ማንም አይሰማም፣ ይስቁብሃል። እንደውም ሴቶች ቢሰሙ ይሄንን ይስቁብሃል። አዎ እንግዲህ መሳቅ ብቻ አይደለም፣ አሁን ላይ ወደ ቲክቶክም እየመጡ ስህተት እንደሆነም እየተናገሩ ነው። ብዙ ነገር አስጠላን ከበደን እያሉ ነው እውነት ለመናገርና አሁን ላይ በየመንገዱ ውሸታችሁን እንትን ከምትሉ አስተምርቷችሁን ወይ ቆም ብላችሁ አስቡና አንብቡት ለማለት ወዳለው። በስተመጨረሻ የምትለን ነገር ካለ ለተመልካቾቻችን በለ። እስልምና ቫይረስ ነው። ቫይረስ ከሆነ አስተምሮ ራሳችሁን ጠብቁ። በትክክል እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ ሜምበርሺፕ አባል በመሆን ቤተሰቡን ተቀላቀሉት። እናመሰግናለን።